እና ዛሬ ደግሞ የማንን ችግር ነው የምንሰማው? ኮሽኩን። ቀጣዩ ደግሞ ማን ነው? ውዴ እስቲ በደንብ ልመልከትሽ። አያቴ ተመስገን ነው። ከበፊቱ አሁን ቆንጆ ሆነሻል። ምን ነው ፊትሽ ቅልት አለ? ምንም አያቴ ደህና ነኝ። ነይ ወደዚህ ልጄ። ሁሉም ነገር አላት። ምን ሊከፋት ይችላል? የቤቱ ልዕልት ከሆነች እኔን ነው እንዴ ማግባት የሚፈልጉት? አልገባኝም። እንጂ እስካሁን የት ነበርሽ? ቀኑን ሙሉ ኮኛ እዚህ ስንደክም ነበር። ያው አዝራን ታውቂያት አይደል አክስቴ? እሺ ቤት ቶሎ በይ። ዝግጅቱን እንጨርስና ከዛ መነጋገር ትችላላችሁ። አዝራ ምን እንደሚሰማት አላውቅም። ምክንያቱም የራሷን ቤተሰብ አትወድ። በሂጂና ታጠቢ። አክስቴ እኔ ምን ልስራ? ውስጥ ያሉትን ብርጭቆዎች አውርጃቸው። እንችላ ለምንድን ነው ዝም ያልሽው ልጄ? ምክንያቱም በጣም ደስ ብሏታል እማዬ። ወደፊት ምን እንደሚሆን ማወቅ ትፈልጋለች። አሁን ገና አገኘሽው። ዱስቼ ያሉት ሴቶች በጣም ጥልቅ ሐዘን ላይ ናቸው። ካዲሮች መኪና ማቆሚያ አላቸው። ውይ በጣም ብዙ ገንዘብ እየሰሩ ነው። እንደ ትልቁ ቤት ኑሮ አይደለም፣ ግን በጣም ጥሩ የሆነ ህይወት ይኖራቸዋል። እኔ ሴት በሆን ኖሮ ዘልዬ ነበር የምገባው። አስቢው እስኪ በቀን 75 መኪኖች ከመጡ የአንዱ ዋጋ 120 ሊሬ ቢሆን አስቢው ስንት ማለት ነው? እያንዳንዱን በመቶ ብናስበው 7500 ወይም 8000 ማለት ነው። በጣም ብዙ ነው። በለው የሚገርም ኑሮ ነው የሚለው። እነሱም መብላት ኋሊድ መላው ቤቱን ቆሻሻ አደረከው። ባለቤቴን ጭራሽ አልናፈኳትም እማዬ። ይገርማል። ያ ሁሉ ሀብት ኖሮት የሚያገባው ሰው አላገኘም ነበር። ብዙ ጊዜ ሀብታሞች ጥሩ ሰዎች አይደሉም። አዎ እንደዛ እያልሽ የማይረባ ነገር እየተናገርሽ ነው እንደዚህ ያስቀረሽን። አንድ ተስፋ የማደርገው ነገር ነበር፣ እሱም ቢሆን አልተሳካም። ሙቤራ ምን እያልሽ ነው? አልገባኝም። ውሸት ነው እንዴ ማዬ? ስለዚህ ዝም ብለን እሺ ማለት ነው ያለብን ማለት ነው? መብላት አቆም እያልኩ ነው ሀሊል። ይህንን ከዚህ እናውጣው። ቶሎ በል ተነስ። ሙቤራ በጣም ርቦኛል ልጄ፣ የሚበላ ነገር አምጪልኝ። ልጄ አያትሽ ተነስተዋል። እንኳን ደህና መጣት ማለት እንድትችይ የሆነ ነገር እናዘጋጅ። እሺ በየኔ ቆንጆ። እጅህን ልሳመው አያቴ። እንኳን ደህና መጣ። እንጂላ እስቲ ከመቀመጥሽ በፊት የሚጠጣው አምጪልኝ። እሺ አመጣለሁ አያቴ። እስቲ ልጅቷን የሆነ ነገር በላት። አንቺ እኮ ነሽ እዚህ ካልመጣሁኝ አልሽው። እኔ ለአንቺ ብዬ ነው እዚህ የመጣሁት። እችን ልጅ ሳያት እቸገራለሁኝ። የመላው ዓለም ሸክም የሚወርድብኝ ነው የሚመስለኝ። በአንተ ምክንያት እሷን መንከባከብ አልቻልንም። ማንም ሰው እንደሌላት አሳልፈን አንስቴት። ለልጅቷ በኋላ ምን ልትላት ነው? ምን እላታለሁ? የራሷ ጉዳይ ነው። ምንም አልላትም። ልጅ ነገር እኮ ነው ታውቃለህ። ልጅ አመሰግናለሁ። ምንም አይደል አያቴ። ትኬት ተዘጋጅቷል። ማታ ላይ ቆጵሮስ እንሄዳለን። ቆንጂዬ ትኬቶቹን ልክልሻለሁ። አድራሻሽን ትነግሪኝና መጥቼ ወስድሻለሁ። ከማን ጋር ነው መልእክት የምትላላኪው? አዝራ የሆነ ነገር ጠይቃኝ። ጥሩ። አሁን አንቺ ወደ ውስጥ ግቢና ልብስሽን ቀይሪ። ልመሽ ነው። ትንሽ ቆይቶ ይመጣል። ቀና ብለሽ ይሄኝ አልኩሽ። እሺ እየጠበቅኩ ነው። ምንም እየጠበቅኩ ነው። ይቅርታ አድርግልኝ። ጎበዝ ልጅ። ትናንትና ማታ ላደረግሽው ነገር ዋጋ ተከፍያለሽ። እሱን ነው ምልሽ። አንዳንዴ ባለቤትሽ ማን እንደሆነ ከነጭራሹ የምትረሺው ይመስለኛል። እንዳስታውስሽ አታደርጊኝ ፋራውኒሳ። ካለበለዚያ ነገሮች ጥሩ አይሆንም። እሺ ይሄንን ጠንቅቀሽ ታውቂያለሽ። ጥሩ የሚሆን አይመስለኝም። እስከ ጠዋት ድረስ እዚህ ክፍል ውስጥ መቆለፍ ነበረብህ። ዚያ ለባለቤት ያለ ፍቅር ይሄ ነው? ይሄ ነው ለኔ ያለ ክብር? ይኸውልሽ አንቺ እኔን የማታከብሪኝ ከሆነ እኔም አንቺን ይህንን ጊዜ እንዳትረሺው። ተግባባን? ሂጂ በቃ ሻወር ወሰጂና ነይ። ለእኔ እንደሚመቸኝ ሆነሽ ለባብሰሽ ነይ። ማታ ልንዝናና እንወጣለን። በሂጂ ግቢ። ሄሎ አፊፌ እንዴት ነሽ? አለሁ። ያው አሁን ትንሽ አርጅቻለሁ ታውቂያለሽ። ሁሌ ስላንቺ ያስባለሁ። ልደውል አልደውል እያልኩ ሁሌ ስላንቺ ያስባለሁ። ከሐሳቤም አልጠፋሽ። እንዴት ነሽ? እንኳን ደህና መጣሽ አትይም እንዴ? እላለሁ እንጂ ጓደኛዬ። ግን ሁሉም ሰው ሰላም ነው? አቶ አቲፍ ደህና ነው?
ወደድከው? በጣም ቆንጆ በሆነ ሰው ተሰፍቶ እንዴት ላልወደው እችላለሁ? የሆነ የምነግርህ ነገር አለ። በይ የፈለግሽውን ነገር የልቤ ንግስት። አፊፌ እባክሽ ለትንሽ ጊዜ ታይን። መልካም ዜና አምጥቻለሁ። ከድልሻት ጋር አብረን ራት እንበላለን። እማዬ በተደጋጋሚ ነግሬሻለሁ። ድልሻትን አላገባም ብዬ ስንት ጊዜ ነው የምነግርሽ? እኔ ሌላ ሴት ነው የምወደው። ግን በፍጹም ሌላ ሴት ማግባት እንደማችል አታውቅም? እሱም በደንብ አድርገህ ታውቃለህ አይደል ልጄ? የፈለገ ነገር ቢመጣ ያችን ከሃዲ ማግባት እንደማችል ታውቃለህ። ለመሆኑ ሞኝ መስልሃለሁ እንዴ? ሁሉንም ነገር አውቃለሁ። እሺ ስለዚህ ካወቅሽ ጥሩ ነው። እኔ አፊፌን ነው ማግባት የምፈልገው። እኔ እስካለ ድረስ በፍጹም አታገባትም አቲፍ። ምን ነካ? እኛ እኮ እዚህ ሀገር ውስጥ በጣም ትልቅና የተከበረ ቤተሰብ ነው ያለን። አንተም ዝም ብለህ ሰው ላይ አትጫወትባት። በጊዜው አትቀልድ። እውነታው ጊዜያዊ ግንኙነት ብቻ ነው ሊኖራችሁ የሚችለው። እስከ ዛሬ ድረስ አብራችሁ ስትሆኑ እኔም እንዳላየ ለመሆን ሞክሬያለሁ፣ ግን አሁን ይበቃል። መጠየቅ የፈለግኩት ስለ ልጅሽ ነበር። አምላክ ይመስገን እሷም ደህና ነች። ግን አንቺ ለምንድን ነው ወደዚህ የመጣሽው? ምን ማለት ነው? ቆይ አላወቅሽም እንዴ? ምኑን? በቃ ነገ እደውልልሻለሁ። እዚህ ስለሆንኩ ላገኝሽ ፈልጋለሁ። እኔም ባገኝሽ በጣም ደስ ይለኛል። እስከምትደውይ እጠብቅሻለሁ። እሺ። አፊፌ። አቤት። በጣም ናፍቀሽኝ ነበር። እኔንም። እስቲ አንዴ እይኝ። ደህና ነሽ ልጄ? ደህና ነኝ እህቴ። አክስትሽ ማግባት እንደምትፈልጊ ነግራኛለች፣ ግን አንቺ ያመንታሽ ትመስያለሽ። አይ ማለቴ እውነት ለመናገር ምንም አላውቅም። እነሱን ማግኘት መጥፎ ሐሳብ አይደለም። እማዬ አንዴ ነኝ። አባዬ የሆነ ነገር እየጠየቀ ነው። ልደርስ ነው፣ ለመውጣት ተዘጋጂ። አክስቴ ቡና አልቋል እንዴ? ምንም የለም? እቃ ውስጥ አለልሽ። አዎ ግን በቂ አይደለም፣ ትንሽ ነው አክስቴ። ነበር አንቺ ማግኘት ስላልቻልሽ ነው። የት ገብቶ ነው? ነበር እኮ። ቡና አለቀብን እንዴ? ሀሊል ይዞ እንዲመጣ እንንገረው። አረ ችግር የለውም አያቴ፣ እኔ ሄጄ እገዛለሁ። አይ አይሆንም፣ አንቺ አትሄጂም። እማዬ ሀሊል ከዛ እስኪመጣ ድረስ ልጅቷን እንድራታለን። በነገራችን ላይ ሱቅ ቅርብ አለ፣ ሄደሽ ማምጣት ትችያለሽ፣ ግን ብዙ እንዳትቆይ። ምን ሆነሽ ነው እንጂ ነው? ላመሰግንሽ ፈልጌ ነው። አንቺ ለኔ ብለሽ ብዙ ለፋሽ፣ ይቅርበኝ። ብታደርግ ምን ችግር አለው? አክስትሽ አይደለችም እንዴ? አዎ ልክ ነሽ እንጂ ላይ ይገባኛል። በይ በይ፣ እንግዶቹ በቅርብ ይመጣሉ። አታርፍጂ፣ ሂጂ፣ ደርሰሽ ነይ። ቆይ ልጄ ገንዘብ ልስጥሽ። እማዬ ከኔና ካንቺ በላይ ሀብታም ነች። ኤንጂላ ሰርጉ ላይ ብዙ ገንዘብ ነው የተሰጣት። አዎ ገንዘብ አለኝ አያቴ። ውስጡ እንደነበረው በደንብ አስታውሳለሁ። ደረሽ? አንዴ ትንሽ መቆም እንችላለን? ምን ተፈጠረ? ትንሽ ደቂቃ እንቆም። አንቺ እስኪ ዋጥጪ። ስለዚህ ከሴት ልጅ ጋር ጠፍቶ መሄድ ስሜቱ እንደዚህ ነው። በቃ ብታይ ልቤ በጣም እየመታ ነው። እንደዚህ ደስ ካለኝ ስንት ጊዜ እንደሆነ ልነግርሽ አልችልም። ወይኔ ልቤን ስሚማ፣ እንዴት እንደሚመታ ይሰማሻል? ይቅርታ አድርግልኝ። ሰው አንተን ተጠቀምኩብ። አይ ይህንንም አድርጎ በገዛ ፈቃዴ ነው። ስለኔ አታስቢ እንጅላ። ከዚህ በኋላ ደግሞ ምንም አትፍ። ቤት ውስጥ የጠረጠረ ሰው አለ እንዴ? 11 ዓመቴ ቀኑን በሙሉ አልነበሩ። ለማንም ሰው ምንም ሳልል ነው የመጣሁት። በጣም ይቅርታ። በጣም አስቸጋሪ ሁኔታ ውስጥ ነው የተውኩ። ችግር የለውም ታያቸው፣ እነሱ እኔን ለምደውኛል። የሆነ ነገር ፈጥራለሁ፣ አታስቢ። ስለኔ የሚጠይቁ ከሆነ እኔ አላየውም አልሰማውም እላለሁ። እንጂ ሌለችም እንዴ? እንዴት ነው ይሄን መልሽ የምከፍልህ? ስትቺ ትከፍያለሽ። እባክሽ አሁን ስለዚህ አታስቢ። በቃ ደህና ነሽ? አሁን እንሂድ። በቃ እንሂድ። አቶ ዚያ እንኳን ደህና መጣ። ሰላም ሰላም። አመሰግናለሁ። ጠረጴዛችሁ በዚህ በኩል ነው። የተለመደው ቦታችሁን ያዙ። እሺ አመሰግናለሁ። እሺ መልካም ጊዜ አለቃ። እሺ ጥሩ አመሰግናለሁ። ትንሽ ፈገግ በይ እንጂ። እንዴት ነው? ጥሩ ነው ማሪ። አቶ ዚያ የልብ ትርታ ከፍ እያለ ነው፣ ማወቅ አለብህ። እንግዲህ በእነዚህ ሁኔታዎች ውስጥ ሌላ ምን ሊሆን ይችላል? ዶክተሩ መድኃኒት አዞልኛል፣ ልኬልሃለሁ። እስቲ በደንብ አናግሬዋለሁ። እስከሚመልስልኝ ድረስ እየጠበኩኝ ነው። ወይን ልታስመጣልኝ ትችላለህ? ለምን ግን ከአልኮል ነፃ ነገር ወይም ውሃ ነገር አትጠጭም? ስለ ራበሽ ጥሩ ላይሆንልሽ ይችላል። እንደዛ ከሆነ ቀዝቃዛ ውሃ ታስመጣልኛለህ? እሱ ጥሩ ምርጫ ይመስለኛል። እና እንዴ እባክህ ብዙ ያልቀዘቀዘ ውሃ ልታመጣላት ትችላለህ? አመሰግናለሁ። እንኳን ደስ አለህ። ኮሽኩን አለልህ።
መቼም ደስታህን መቆጠብ አልቻልክም አይደለ? ለምንድን ነው እኔን ወደዚህ ያመጣኸኝ? ሁለታችሁ ለብቻችሁ መምጣት ነበረባችሁ። ምን ማለት ነው? ይሄ ማለት ልንገር፣ ኮሽኩን ላንተ ማለት ኤንጅላ ለአዝራ እንደማለት ነው አይደል እንዴ? እስቲ አንዴ ነው ኮሽኩን፣ ለምን ቀደም ብለህ የሆነ ነገር አታዝልኝ? ርቦኝ። እኔም አደርገውን አደርጋለሁ። በነገራችን ላይ የድሮ የክለብ ስራ አስኪያጅ እዚህ ነው፣ ሊተዋወቅ ይፈልጋል። አይ አሁን አልችልም። አሁን እኔ እሱን ማድረግ አልችልም። መቴ ላይ ነው ትኩረቴ። አቶ መቴ ጋር እንዲደውል ትፈልጋለህ? አይ ቆይ አንዴ። በጊዜ መድረስ የሚችል ከሆነ እናያለን። እሺ በእኔ አልፈን ብንቀመጥ ይሻለናል። ነይ ስማያች ሴትዮ ዛሬ በጣም ካናደደችኝ እውነቴን ነው። ዛሬ ስሚ፣ ስለዚህ ነገር እኛ ተነጋግረን ጨርሰናል እኮ መኪና ውስጥ አውርተን ነበረ። በቃ እንጀምረው። ስሚ አዝራ፣ በቃ አያቴን አንገፋፈው። እሺ እንላለን፣ ይቅርታ ምናምን እንላለን። አያቴ ሲጎዳሽ ከኔ ጀርባ ለመደበቅ እንዳትሞክሪ። ስለ አያቴ በደንብ አውቃለሁ። ገባኝ። በቃ እሺ ገብቶኛል። እንቆጣለን እና ስንቆጣ ዝም እንላለን። አዎ ትንሽ ጊዜ ነው የሚወስደው፣ ግን ያለፋል። ምን ተፈጠረ? ማን ነው? የኦዚና የኤንጅላ ዘመን ተጀመረ። ምን ነበር ያልኩ? ልጅቷን አገኛታለሁ ብዬ ነበረ። ተጨማሪ ምስሎች ደግሞ ልክልሃለሁ። መቴ ኦዛን ነው የሚያስቅ ቪዲዮ ልኳል። እንሂድ። ባዶ እጄ መምጣት አልነበረብኝ። አንዴ ለአያቴ ስጦታ ይዤ እመጣለሁ። አሁን ያስታወስኩት። እሺ እኔም አብሬ እሄዳለሁ። አይ አንቺ ውስጥ ግቢ። ቀኑን በሙሉ ስታስጨንቀኝ ነበር። በጣም እፈራለሁ። ብቻዬን መሄድ አልችልም። አይበሉሽ፣ ምንም አትሆኝም። ከ2 ደቂቃ በኋላ እመለሳለሁ። አረጋጋዋለሁ አላልሽም? አዎ ያው አይተህ እኮ እኔን ይወደኛል። በይ ተቀላቂያቸው። እሺ እንዴት እንደማለሳለሰው ታያለህ። አያቴ እዚያ እንዴት አመሸ? እስቲ እጅህን ልሳመው። እንኳን ደህና መጣሽ። ሰላም። እንዴት እየሄደ ነው? መቴ የት ነው ያለው? አሁን ይመጣል። ወንድም ኮሽኩን እዚህ ጋር ምን እያደረግክ ነው? አቶ ዚያ፣ ከዚህ በኋላ አንቺን የምመክረው እኔ ነኝ። ከዚህ በኋላ የሚሰጥሽን ምግብ በሙሉ ትበያለሽ። ለመሆኑ የሚያቃጥል ነገር የለም? ላንተ ነው አቶ ዚያ? ላንተ ጥሩ አይደለም አቶ ዚያ፣ ቢቀር ይሻላል። መቴን አይቼው መጣሁ። እንዴ ቁጭ በይ። አያቴ መቴን እንዳይቼው ልምጣ። ቁጭ በይ አልኩሽ አዝራ። ሲመጣ የሚገባውን ያገኛል። አሁን መቴ በሌለበት እንነጋገርና በደንብ እንተዋወቅ። እኔ እኮ ያደግኩት ባንተ እንክብካቤ ነው። ታውቀኛለህ። ምን ማለት ነው? እሱ አይቆጠርም። እንደዛ ቢሆንማ እንደዚህ ቀበጥ አትሆኝም ነበር። ታላላቆችሽን ባልናቅሽ ነበር። ምን አይነት አነጋገር ነው? አያቴ እዚያ እኔን ነው ቀበጥ የምትለኝ? ቆይ መቼ ሳልታዘዝ ቀርቼ ነው? አድርገሽዋል፣ ግን አንዴ ብቻ ነው። ከዚህ በኋላ አንቺ ኤርቲኪን አይደለሽም። የታላቁ የአቶ ዚያ ምራት ነሽ። ስለዚህ ስርዓት ታደርጊያለሽ። አንድ በይ። ሁለተኛ ደግሞ እኔ እንደ እናትሽም እንደ አባትሽም በጭራሽ አይደለሁም፣ እንደ አያትሽም አይደለሁም። ምናልባት እነሱን የተወሰኑ ነገሮችን ተናግረሽ ልታረጋጊያቸው ትችይ ይሆናል። እኔን ግን አዝራ እንደዛ ልታታልይኝ አትችይም። እሺ ይቅርታ አያቴ ዚያ፣ ግን እኔን እንደዚህ ልታናግረኝ አትችልም። ምን ሆነ? እና እንዴት ላናግረሽ? ከዚህ በላይ እንድቆጣ ትፈልጊያለሽ? እኔ ከመጀመሪያ አንቺን መገሰጽ አለብኝ። ከዛ ቤት ውስጥ ምንም ችግር አይኖርም። ልክ ነው፣ እናንተ እንደፈለጋችሁ መሆን ትችላላችሁ። ከኔ ጋር ግን ስነ ስርዓት ታደርጋላችሁ። እኔን ተሳስተሽ እንኳን በጨዋታ ለማናገር ብትሞክሪ በጭራሽ ጥሩ አይመጣም። እንደዛ ብታደርጊ እኔም ሁሉም ሰው እስከሚሰማ ድረስ በጨዋታ ነው የምመልስልሽ፣ እስኪጸጸትሽ ድረስ። ዛሬ ከነገ ወደ ሱቅ ማለቶች። እናንተም እኮ በጣም ብዙ ሰዎች ባሉበት ጊዜ እኔ ላካቸዋት። በእርግጠኝነት ተጠልፋ ነው። ሲጀመር ለምንድን ነው እሷ ቤት የምትሄደው? ቆይ ጀሚሌና ኤሚኔ ምንድን ነው ያሉት? እኔ ደውዬላቸው ነበር። ማየ እሷ ቤት ሄደች። አየሽ አይደል? ልጅቷ በድጋሜ ችግር ፈጠረች። ነግሬሽ ነበር። ይቺ ልጅ ችግር ብቻ ነው የምታመጣብን። ሀሊል በእርግጠኝነት አዝራ ጋር ሄዳ ልታቃጥልብን ነው። አዝራ በቅርቡ እኛን ለመቆጣት ትመጣለች። በቃ አልቆልናል ሀሊል። ወይዘሮ ፊልዝን በቅርብ ታባረረኛለች። ግን እኔ ያለቃትም አይኗን ነው ማውጣት። አንቺ ደግሞ ምንድን ነው የምታወሪው? እስቲ እውነቱን ንገሪኝ። የሆነ ችግር አለ? ጸብ ነገር ነው እንዴ? ምንም አልሆነም እማዬ። ውስጥ ግቢ፣ በቃ በይ ግቢ። የእውነት የማትረባ ጅል ነች።
በቃ ተረጋጊ። ምናልባት ቡና ማግኘት አልቻለች ይሆናል። ሌላ ቦታ ልትገዛ ሄደ ይሆናል። እንዴት ብዬ ነው የምረጋጋው? ሀሊል መጣች። እዚህ ነበርሽ። እንዴት አመሻችሁ? እንዴት አመሻች? ወዴትም መሄድ አትችይም። የቤት ድመት ነሽ። ጎዳና መውጣት አትችይም። አንቺ እዚህ ከኔ ጋር መሆን ያለብሽ። ይሄ ምን አይነት ፍቅር ነው? እንዲህ አይነት ነገር አይቻል አውቅም። ይሄ ራስ ወዳድነት ነው። ስለኔም ሆነ ስለ አዝራ አላሰብሽም። መሄድ አትችይም። እሺ? ያላንቺ መኖር አልችልም። ያላንቺ መኖር አልችልም። ፈጣሪ ይርዳኝ። ምን ነው አውሮፕላን ትፈሪያለሽ እንዴ? አይ ስወጣ አዝራን ተሰናብቻት አልወጣሁም ነበር። ለዛ ነው የተጨነኩት። ከፈለግሽ እንደውላታለን። አሁን ግን አይመቻትም እኮ አይደል? አይቅርብ የምለው ነገር አልተዘጋጀም። ካልተዘጋጀው ደግሞ ማውራት አልችልም። በቃ እንጂ እኔ ውሃ ነገር ገዛልሻለሁ። ከዛ ትረጋጊ። በቃ ቡናም ገዛልሻለሁ። ደግሞ ብዙ ሰዓትም የለንም። እሺ ሰዓታችን ይደርስ። ነይ ተነሽ። ለመሆኑ ምክሬን በደንብ ተረድተሽዋል? በሚገባ። ግን አንድ የባኛው ቤት መሄድ እችላለሁ አያቴ? ይቻላል። መጀመሪያ ባለቤቴን ይቅርታ ጠይቂያት። እየጠበቅኩ ነው። ይቅርታ አድርጊልኝ። አልሰማሁሽም። ይቅር ብዬሻለሁ። ለምንድን ነው እሷን ይቅር ያልሻት? አንቺ ነበር መጠየቅ የነበረው። ሰርጌ ላይ የሙሽራ ቀሚስ ለብሳ እኮ ነው የመጣችው። እሷ ነች ይቅርታ መጠየቅ ያለባት። ስሚ፣ ለሌላ ሰው ጉድጓድ የምትቆፍር ከሆነ አንቺም እንደምትገቢበት ወቂ። እሺ? የዛን ዕለት ማታ የሚያስፈልገውን ክብር አላሳየሽንም። ብታሳይ ኖሮ ፋራውኒሳ ይቅርታ ትጠይቅሽ ነበር። አንቺ ምን ያደረግሽ? በአደባባይ ጸጉሯን ነጨሽው፣ ያውም እኔ ፊት ለፊት። ይሄ ማለት እኔ ናቅሽኝ ማለት ነው። ለዛ ደግሞ ይቅርታ ትጠይቂያለሽ። አሁን ላደረግሽው ነገር ይቅርታ ጠይቂ። ይቅርታ አድርጊልኝ። ለሁሉም ነገር ይቅርታ። አንተም በጣም ይቅርታ አድርጊልኝ። ዚያዬ በቃ ከዚህ በላይ ልጅቷን አናበሳጫት። ከኛ ጋር መኖሩን ትለምደዋለች። እኔ ይቅርታሽን ተቀብያለሁ። እያለፈውን መተው እንችላለን። አሁንስ መሄድ ትችላለህ? መሄድ ትችላለሽ። አንበሳው መቴ፣ አውቀኝ ነው አይደል? እዚህ ብቻዬን ጥለኸኝ ከአያት ጋር ሆን ብላችሁ ያሴራችሁት ነገር ነው አይደል? እንደ ልጅ ሲቆጥሩኝ ነበር እኮ። ቶሎ በልና ወደዚህ ተመለስ። የት አባ ሄደህ ነው? በጣም አሪፍ። ጭራሽ በዚህ ሰዓት ጠፋህ አይደል? በጣም አሪፍ። በጣም ጎበዝ። በጣም ይቅርታ፣ በረራ ይረፍዶብኝ። ይቅርታ። በቃ እሺ። ኤንጂላ፣ ወዴትም ሄዳች? መቴ፣ እስኪ አንድ አብረህ ነው። ምን እያደረክ ነው? እዚህ ነገር ውስጥ አትግባ አላልኩም ነበር? ሰውዬ ቆይ አብዳል እንዴ? እያዳንኩ እኮ ነው ያለሁት። ሌላ ምን ፈለግ? ማንን ነው የምታድነው? አዝራና አይታታል? ለረጅም ጊዜ ማውራት እንችል ነበር። አዝራና አያት እየጠበቁ። ምንም አልገባኝም። ምን ማለት ነው? ዝም ብለህ አርፈህ ብትቀመጥ እስከሆነ ያበቃ ነበር እኮ። አሁን እኔንም ልታቃጥለኝ ነው? አንተን ለመጠበቅ ስሞክር አንተ ግን ምን እያደረክ ነው? አንተ ማንን ነው የምጠበቀው? ማን ነው ጠበቀኝ ያለ? ይሄ ነው ጥበቃ ማለት? ጉድ ፈላ። በል መሄዳችን ነው። መሄዳችን ነው ማለት ምን ማለት ነው? ለምንድን ነው በትከሻ ይዛት የምትሄደው? እች ልጅ በራሷ መሄድ አትችልም እንዴ? የአንተ ባሪያ ነች እንዴ? እስረኛ ነች? አዝራ እስከምትዘጋጅ ድረስ እሷ ወዴትም መሄድ አትችልም። ሞዛ፣ እሱን ደግሞ ማወቅ አለብህ። አታስብ፣ አትወቅ፣ አትስማ። አንተ ካልነገርካት አዝራ እንዴት ነው እች ልጅ ከኔ ጋር እንደመጣች የምታውቀው? እሷ ከደረሰችበት ምንድን ነው የሚሆነው? ብልጡ፣ አዝራ ስታጣት ምንድን ነው የሚሆነው? ንገረኝ። ምን መሆን ይመስልሃል? በጣም ነው የምትጎዳው። ስለ አዝራ ነው የምኖረው። ጊዜ በሄደ ቁጥር ትረሳታለች። ተሳሳት፣ ንገረኝ። እንዴት ነው የምትረሳት? እንዴት አድርጋ? ኤንጅላ መርሳት እንደማትችል ታውቃለህ። ኤንጅላ ደግሞ ስትወጣ ለእኔ ነው ችግሩ የሚተርፈኝ። ሁለታችንም ይሄ አይገባንም። እሺ ይሁን፣ በደንብ ነው የተጫወትክብኝ። ታያለህ፣ አለቅህም። እሺ አዎ ይሁን፣ ግን አሁን አይደለም። በአሁን ተንቀሳቀሽ፣ ነይ፣ ተንቀሳቀሽ፣ ነይ፣ እንሂድ። ወንድሜ ተው፣ አታብዛው እንጂ። እረፍ ብዬሃለሁ። በቃ መጣላት አቁም። መሄድ ካልፈለግሽ መሄድ አያስፈልግሽም። እሺ እንጂ አያስፈልጋትም። አዝራ ከአንተ ጋር ከሄደች ምን እንደምታደርግ አስበሃል? አብረሽው ከሄድሽ ትጎጂዋለሽ። ልክ አይደለው? እኔን እዚህ ውስጥ ለምንድን ነው የምታስገባኝ? ምንድነው ለማስረዳት የከበደ? የማይገባ ከሆነ ጣልቃ አትግባ፣ ዝም በል። እንጂላ ምን እንደተፈጠረ ታውቂያለሽ አይደለ?
በእንጅላ የእውነት ዝም ብለሽ ልትሄጂ ነበረ? ኦዛን ይጠረጥራል እኮ። ቆይ ምን እያደረክ ነው አንተ? ንገረኝ፣ አንቺስ ምን ሆነሽ ነው? ሁላችንንም ነው የምትጎዳው። እኛ ከተጎዳን ቆየን እኮ። ሁላችንም ቆሽሸናል። አንቺ ግን እያባሽው እኮ። በቃ ተወኝ ልሂድ። አሁን ይሄንን ላጽዳው። ተወኝ በቃ መቴ፣ እንደዚህ አታደርግ። አዝራ ጉድ ነው የምትሆን። እኔ ደግሞ እሷን አልችላትም። እንደዚህ አይነት አቅም የለኝም። ለመሆኑ ስለ እኔ ታስባለህ? ስለ አንቺ በጣም ነው የማስበው፣ ግን አይታወቅሽም። አሁን ላይ ምን አይነት ችግር ውስጥ እንዳስገባህኝ አታውቅም መቴ። በተንቀሳቀሽ እንሂድ። እኔ ካንተ ጋር የትም አልሄድም። በታክሲ ነው መሄድ የምፈልግ። እስኪ አታሳብጂ። እበድ ስትፈልግ እበድ። ቤት እየጠበቁኝ ነው፣ መሄድ አለብኝ። ምን እያደረግህ ነው? አሁን የፈለግሽበት መሄድ ትቻለሽ። ሮዛን ግን እንዳይገባው ከፈለግሽ አትታገኝ። አታበሳጭኝ እንጂ ልጅቷ ፊት ውሸታምና አቃጣሪ አስመሰልክ። ለማንም እንዳትናገር ብላኝ ነበር። ሁሉንም ነገር እናበላሸው።